ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ ፍስሐ ወሰላም ብፁዓን እንዘ ኢይሬእዩ ያአምኑ ሳያዩ የሚያምኑ ብፁዓን ናቸው። የዮሐንስ ወንጌል ምዕራፍ 20 ከቁጥር 29 እጅግ የተወደዱና የተከበሩ የተመሰገኑ ማህሌታዊው የማኔጅመንት ሰው አባታችን መልአከ ገነት መምህር መዝገቡ የዚህ ታላቅ ቤተክርስቲያን አስተዳዳሪ፣ ክቡር መምህር ማዕዛ የዚህ ታላቅ ቤተክርስቲያን ዋና ጸሐፊ፣ ሰበካ ጉባኤ አባላት፣ ሊቃውንተ ቤተክርስቲያን ከውስጥ እስከ ውጪ የዚህን ቅዱስና የዋህ ታዛዥ ሕዝብ መስዋዕት ለማሳረግ በሚያስፈራውና በሚያስደነግጠው በእግዚአብሔር ዙፋን ፊት የምትቆሙ በሥራ የምትመስሉኝ አባቶቼ፣ ዲያቆናት፣ እንዲሁም በዛሬው ቀን ጳጳሳትን፣ ካህናትን፣ ደጋግ ምእመናንን ትወልዱ ዘንድ ብዙሁ ወተባዝሁ ወምልእዋ ለምድር ብሎ እግዚአብሔር ባዘዘው መሰረት ያንን ቃል ኪዳን የፈጸማችሁ ቤተክርስቲያን ያከበረቻችሁ የሞሸረቻችሁ ሙሽራውና ሙሽሪት የሙሽራውና ሙሽሪት ታዳሚዎች፣ ቤተሰቦች፣ ማህበረ ምእመናን ወምእመናት ሁላችሁም እንኳን ለብርሃነ ትንሣኤው አደረሰን አደረሳችሁ። እንደምን አደራችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ያደረሰንን የጠበቀንን ከፍ ባለ ሞራል እግዚአብሔርን ሲያመስግኑት። አዎ አንዳንዴ ያስፈልጋል ወገኖቼ። ምስጋና ሁሉ ለእግዚአብሔር መስዋዕት ሆኖ ነው የሚቀርበው። ካህናቱ የእናንተን መስዋዕት ተሸክመው በመቅደስ ሲቆሙ መስዋዕቱን ለማሳረግ የመስዋዕቱ አስፈጻሚ አካላት የአምልኮው አስፈጻሚ አካላት ሆናችሁ የምትቆሙት ቁመት፣ የምታመሰግኑት ምስጋና፣ እልልታችሁ፣ ቁመታችሁ፣ የከንፈራችሁ ፍሬ ሁሉ ምስጋና ሆኖ እግዚአብሔር እንደ መስዋዕት ስለሚቀበለው ለዚህ ነው ከፍ አድርጋችሁ አመስግኑት የምንለው። አሁንም መስዋዕት ነውና መስዋዕታችን እንዲቀበልልን የምስጋና የጭብጨባ የከንፈር ምስጋና ስጡት እስቲ ሰውለት። ሳያዩኝ የሚያምኑ ብፁዓን ናቸው። የዮሐንስ ወንጌል ምዕራፍ 20 ቁጥር 29 ላይ የተገለጠው ኃይለ ቃል ነው። ሳምንት ትንሣኤ ብላ እናት ቤተክርስቲያን ትንሣኤውን አብስራ ትንሣኤውን አክብራ ልጆቿን አሰልፋ ትንሣኤ መስለው ነጭ ለብሰው ትንሣኤከ ለእለ አመነ እያሉ አመስግነዋል። ዛሬ ደግሞ ዳግም ትንሣኤ ብላ ቤተክርስቲያናችን ታከብራለች። እናት ስንዱ ቤተክርስቲያን በሊቃውንት የምትመራ ሊቃውንት ከምስረታዋ እስከ ፍጻሜዋ ድረስ ሥርዓት ሰርተውላት ሕግ ሰርተውላት የምትመራበት ስላላት ዛሬ ደግሞ ዳግም ትንሣኤ ብላ ታከብራለች። ዳግም ትንሣኤ ማለት ምናልባት እግዚአብሔር ከተነሳ በኋላ በስምንተኛው ቀን ለሁለተኛ ጊዜ ዛሬ ሐዋርያቱ ፈርተው ተጨንቀው በቀራንዮ የነበረውን መከራ ሁሉ ጥለውት ፈርጥጠው ሸሽተው መከራውን የተጋፈጠች በመከራው ሰዓት በችግሩ ሰዓት ብቸኛ ያቺ መከረኛ እናት ናትና መተው አትችልምና ያለ ወንድም ያለ እህት አሳድጋለችና በረሃ ለበረሃ ተንከራታለችና እሷና ታማኙ ዮሐንስ ፍቅረ ጊዜ ቅጽረ ገጽ ወልደ ነጎድጓድ ባለ ብዙ ስም ባለ ብዙ ተግባር ዮሐንስ ከናቱ ጋር አብረው ነበሩ። ሌሎቹ ፈሩ፣ ሸሹ። የአይሁድ ቆመጡ
ጅራፉ፣ ሰይፉ፣ ጎራዴው ያስፈራ ያስጨንቅ ነበረ። በቀራንዮ የሚቆም ጠፋ፣ የሚገኝ ጠፋ። ቢጠሩ አልሰማሉ፣ አናቀውም አሉ እነ ጴጥሮስ። አናቀው። የለበስነው ሥጋ ስራዋ ይሄ ነው። መሸሽ፣ መፍራት፣ መደንገጥ። የጠነከሩት የበረቱት አባቶቻችን በእሳቱ፣ በሰንሰለቱ፣ በሰይፉ ፊት ቆመው ስለ ክርስቶስ ፍቅር የሚመሰክሩት ሰማዕታት ብለን የምንጠራቸው ይህንን አስፈሪ ቀራንዮን ተሻግረው ነው። ቀራንዮን አስበው ነው። የቀራንዮን ውለታ በአእምሯቸው ቋጥረው ያን ተግብረው ነው፣ ያን ፈጽመው ነው። ሰማዕትነት ዝም ብሎ ቅጽል ስም አይደለም። ዛሬ እንደምንሸላለመው የዓለም ስም አይደለም። የሃይማኖት ስም ነው። ዋጋ የተከፈለበት ስም ነው። የታረዱበት ስም ነው። ደማቸውን ያፈሰሱበት ስም ነው። ስለማን? ስለሱ ፍቅር። ያኔ መከራ ነበርና ያንን እያሰቡ ትንሣኤው ቢነገራቸው፣ ትንሣኤው ቢሰበኩ በር ዘግተው ካሁን ቤተ አይሁድ ከበቡን። ከዚህ ከተደበቅንበት አውጥተው አሳልፈው ሰጡን። አባታችን ዋጋ በከፈለበት፣ መከራ ባየበት፣ በተሰቀለበት፣ ደሙን ባፈሰሰበት፣ ዓለምን በፍቅር እየቃተተ በጠራበት በዛ ዋጋ ያስከፍሉን ይሁን፣ ዳግም እሱ ላይ እንዳደረጉት ያደርጉብን ይሁን እያሉ በጭንቀት ላይ እያሉ፣ በፍርሃት ላይ እያሉ በተዘጋ ቤት መሰስ ብሎ ገብቶ በዛሬው ቀን ሰላም ለእናንተ ይሁን፣ ስለኔ የምትጨነቁ የምታነቡ የምታለቅሱ ከአስሩ አህጉር ከብዙ መንደር ሹመን ምረጠን ሳትሉኝ ለመከራ የመረጥኳችሁ ለክብር የማበቃችሁ የዚህን ዓለም ጸዋት ወመከራ ትሻገሩ ዘንድ የሰበሰብኳችሁ ልጆች ደቀ መዛሙርት ሰላም ለእናንተ ይሁን አላቸው። በተዘጋ ቤት ውስጥ ገብተው ይሄ ሰላምታ ለሁላችንም ያስፈልገናል ወገኖች። ሰላም የራቀን፣ ሰላም የጠፋብን ብዙዎቻችን አለን። ቤት እያለን መኖር ያልቻል፣ አስቤዛው ሞልቶ መብላት ያልቻል፣ በበሽታ የተከበብን፣ ለበሽታ እጅ የሰጠን፣ ደካማው ስጋችን የተሸነፈብን ብዙ በራችን ዘግተን የምናለቅሳለን። ዓለም በሯን ዘግታ እያለቀሰች ነው፣ እያነባች ነው። የክርስቶስ ድምፅ ያስፈልጋታል፣ ሰላምታው ያስፈልጋታል። ምንም ፊቷን ከሱ አዙራ ጀርባውን ሰጥታ ጀርባውን ለክርስቶስ ፊቷን ለጣዖት የዘረጋችውን ዓለም ይሄ ድምፅ ያስፈልጋታል። ይሄ ድምፅ የቀራንዮ ድምፅ ነው። ሰላም ለእናንተ ይሁን የሚለው ያ የታወጀው ሰላም በዓለማችን ላይ ሰፍኖ የሁላችን ሕይወት ሆኖ የሁላችን ስንቅ በጭንቀታቸው ሰዓት ደረሰላቸው፣ አጽናናቸው። ይሄንን ነው ዳግም ትንሣኤ የሚሉት አባቶቻችን። ዳግመኛ ለሐዋርያት ተገልጦ እነሱን ያጽናናበት፣ እነሱን ያበረታበት፣ እነሱን ኃይል የሰጠበት። በምድር ያሰራችሁት በሰማይ እየታሰረ ነው፣ በምድር የፈታችሁት በሰማይ እየተፈታ ይሆናል። የዚህ ዓለም ሕዝብ በእኔ ስም አምነው ክርስትናን ተቀብለው ወደ ቤተ መቅደሴ መጥተው ልጅነትን አገኙት ሁሉ አባቶች አድርጌያቸዋለሁኝ። ያመኑትን አጽኑልኝ፣ ያላመኑትን አሳምኑልኝ። በዚህ ምድር የፈታችሁት በሰማይ እየተፈታ ይሆናል፣ ያሰራችሁት በሰማይ እየታሰረ ነው። ያ የሐዋርያት ስልጣን ዛሬ ባሉት በአዲስ ኪዳን ልጆች ካህናት፣ ሊቃውንት ትከሻ ላይ ጫንቃ ላይ ነው ያለው። ምድራዊ ኃይል የማይሽረው የማይቀማው የማይወስደው በእውነት ካሰሩ የሚታሰርላቸው ከፈቱ የሚፈታላቸው ይሄንን ቅዱስ ሕዝብ ይሄንን የዋህ ሕዝብ በዓለም የተሰራጨውን ሁሉ በኃጢአት ቢወድቅ ከወደቀበት በንስሐ እያነሱ
በእግዚአብሔር ቃል እያጸኑ ወደ እግዚአብሔር የሚያደርሱ መሪ ኮከቦች ናቸው ሊቃውንቱ ካህናቱ። አዳፋ የሚለብሱ ሊኖሩ ይችላሉ። ዝቅ ያለ ኑሮ የሚኖሩ ሊኖሩ ይችላሉ። ከፍ ያለውንም ዝቅ ያለውንም ኑሮ የሚኖረው ግን ካህኑ የተሸከመው የቀራንዮውን መስቀል ነው። የቀራንዮ መስቀል በስልጣን አይደለም፣ በዘመን አይደለም፣ በመሪዎች መፈራረቅ አይደለም የሚመጣው፣ በዘር የሚተላለፍም አይደለም። እግዚአብሔር አባቶቻችን ገና በእናታቸው ማይፀን ብዙዎችን መርጧል። ለዚህ ክብር አብቅቷቸዋል። ዛሬም ከዚህ ዓለም ልጆችን ይመርጣል፣ ይለያል። ለክህነቱ ለቤተ መቅደሱ አንዳንዶቹ 20 ሆነው ቆሎ ትምህርት ቤት ይገቡና ከዚያ መካከል 3ቱን 4ቱን ይመርጣል እግዚአብሔር። እዚህ ግቢ ውስጥ የአብነት ትምህርት ቤት እንማር ይሉና ከእናንተው አብራክ የተገኙ ልጆች 20ው 30ው ይሰበሰብና 3ቱን 4ቱን ለቤተ መቅደሱ እግዚአብሔር ስንዴ አድርጎ ያስገባቸዋል። ያ ስላልተመረጠ አይደለም ወገኖቼ፣ ሌላ መንገድ አለው፣ ሌላ አጀንዳ አለው። ያለ አጀንዳ ወደዚህ ዓለም የመጣ ማንም የለም። ሁላችንም የእግዚአብሔር አጀንዳዎች ነን። የምንሰራው ስራ ካህኑ በክህነቱ፣ ምዕመኑ የምዕመኑን ስራ እየሰራ የክህነቱን ስራ የሚሰራው ካህን፣ የምዕመንን ስራ የሚሰራው ምዕመን የሚፈጽመው የእግዚአብሔርን አጀንዳ ነው። ራሱን የፈጠረ ራሱን ወደዚህ ዓለም ያመጣ እስከሌለ ድረስ ሁላችንም የእግዚአብሔር ምኖች ነን፣ አጀንዳዎች ነን ማለት ነው። ስለዚህ ስልጣን ሰጥቷቸው የማሰር የመፍታት ስልጣን የሰጠበትን ቀን ዳግም ትንሣኤ ይላሉ አባቶቻችን። በሌላ መልኩ ትንሣኤውን ያላየው ሲሰበክ ያላየ ያልሰማ እዛ መካከል ቶማስ ስላለ ነው። ወንድሞቼ እንደሰሙት፣ ወንድሞቼ እንዳዩት፣ ወንድሞቼ እንደነገሩኝ፣ እንደሰበኩኝ ብሎ ከሚሰብክ ብሎ ከሚናገር አምኖ አይቶ ዳሶ መስበክ አለበት ብሎ ቶማስን ፍለጋ ነው ይላሉ አባቶቻችን። ና ልጄ ቶማስ የተሰቀልኩበትን፣ የተቸነከርኩበትን፣ የተወጋውበትን ጎኔን ዳሰይ። ያኔ እጁን በተወጋው ጎኑ ከቶ ሲያይ እሳት ውስጥ እንደገባች ፌስታል ጭምርት አለ፣ ተቃጠለ እጁ። የማን? የቶማስ ማለት ነው። ስላየኸኝ አመንክን ቶማስ፣ ሳያዩኝ የሚያምኑኝ ብፁዓን ናቸው ብሎ የተናገረውም እዚሁ ላይ ነው። እንመለስበታለን። በሌላ መልኩ በ8ኛው ቀን መገለጡ ይላሉ አባቶቻችን። አንዱን ቀን እንደ 1000 ቆጥረው በእግዚአብሔር ቁጥር፣ በእግዚአብሔር ዘመን፣ በእግዚአብሔር ባይር ሐሳብ ከ8ኛው ሺህ ዘመን በኋላ ሁላችሁም እንዲሁ በዳግም ትንሣኤ ትነሳላችሁ፣ ከኔ ጋር ትኖራላችሁ፣ በምድር የተከተላችሁን ሁሉ በጎም ይሁን መጥፎ ተሸክማችሁ ትነሳላችሁ ሲል ዳግም ትንሣኤ ሰው ልጅ እንዳለው ዓለማችን እንዳላት ለማሳየት ነው ይላሉ አባቶቻችን። በሌላ መልኩ ዳግም ትንሣኤን ተፈጸመ ይላል። ተፈጸመ ለምን? ትንቢተ ነቢያት ይወርዳል ይወለዳል ብለው የተነበዩት ትንቢት የተናገሩት ህብረ ብዙ ምሳሌ ተፈጸመ ስትል እናት ቤተ ክርስቲያን ፈጽሜያለሁኝ ስትል ብሉይ ኪዳንን አስባ ጥቁር ለብሳ ቅዳሴ ማህሌቱ ሰዓታቱ ቀርቶ ቆሞ ዝክሩ ቆሞ በብሉይ ኪዳን 5500 ዘመን የነበረውን የጨለማውን ዘመን የመከራውን ዘመን የአባቶቻችን መስዋዕት ሁሉ ከደመና በታች የሆነበትን ዘመን አስቤያለሁኝ ፈጽሜያለሁኝ ስትል ተፈጸመ ይላሉ አባቶቻችን። በሌላ መልኩ አበው አባቶቻችን ከብዙ ከብዙ መንደር ከ10 አህጉር የተመረጡት ሐዋርያት ካደሩበት እያደሩ ከዋለበት እየዋሉ በተማሩት በቀሰሙት በሰሙት ነቢያት እንዲህ ብለው ነበሩ። እኛ ሲወለድ ሲወርድ ሲወለድ ሲሰቀል ሲሞት ሲቀበር ሲነሳ አየነው። ግብረ ዘዋብከኒ ፈጸምኩ። ዮሐንስ ወንጌል ምዕራፍ 17 ቁጥር 4 ጀምራችሁ ስታነቡት ቅድም ሊቃውንቱ
በዝማሜ እያመሰጠሩ እያዜሙ ደቂቀ ቅዱስ ያሬድ ሲያሳምሩት ነበር። የተሰጠኝን ሁሉ የተላኩበትን ሁሉ መንፈሳዊ ተግባራትን ሁሉ ፈጸምኩ፣ ሲፈጸም አየነው ሲሉ ሐዋርያት ተፈጸመ ብለው ፈጸምነ ብለው ይናገራሉ። ወደ ርዕሴ ልመልሳችሁ። ሳያዩኝ የሚያምኑ ብፁዓን ናቸው። ወደ ቶማስ ልመልሳችሁ። ቶማስ አለው ስላየኸኝ ስለዳሰስከኝ አመንክን? ሳያዩ የሚያምኑ ብፁዓን ናቸው አለ። በተለይ በባህር ማዶ ስላሉት፣ በባህር ማዶ ርቀው ስላሉት አሞጽ በትንቢቱ በምዕራፍ 9 ላይ የተናገረላቸው የገለጠላቸው ትንሣኤውን ትንሣኤ መስላ የምታከብረው በነጭ ተሞችራ ተሸልማ የምታከብረው የእግዚአብሔር ልቦናዋ አይምሮዋ ሁሉ ቀራንዮ የሆነላት ልቦናዋ የእሱ መናገሻ የሆነላት የቅዱሳን ጻድቃን ሰማዕታት መናኸሪያ የሆነላት አይምሮዋ ላይ የቀራንዮውን በግ ስላ ቀርጻ ተሸክማ የምትኖረዋ እናት ሀገር ኢትዮጵያና ልጆቿ ናቸው። የኢትዮጵያ ልጆች ሳያዩ ያመኑኝ ኢትዮጵያውያን፣ በልደቴ መባ ያመጡልኝ ኢትዮጵያውያን ኢሳይያስ እንደተናገረው ሁሉ ከሳባ ምድር ይላቸዋል። ሦስቱንም ነገሥታት ኮከብ እየመራቸው የአባቶቻቸው ኮከብ የጠቢባኑ ኮከብ፣ የዋህኖቹ ኮከብ፣ የባለ ክንፎቹ ኮከብ በሰማዕታት የተሞላቸዋ በቅዱሳን ንጹሃን የተሞላቸዋ የሀገሬ ኢትዮጵያ ልጆች እኔን ሳያዩ ስቅላቴን ሳያዩ በልደቴ ያነገሱኝ ያከበሩኝ መባ ያመጡልኝ እነሱ አሉ። ብፁዓን ናቸው። እውነት ነው። አባቶቻችን ምን ይላሉ? በዚህ በዳግም ትንሣኤ ከንግሥት ሳባ ከክርስቶስ ልደት በፊት 1000 ዘመን ሲቀረው ንግሥት ሳባ ሄዳ ከሰሎሞን ውል ገብታ ቦታ ተረክባ ኢትዮጵያውያን ሲሄዱ የሚሰግዱበት ለእግዚአብሔር መስዋዕት የሚያቀርቡበት ሕዝባቸውን ወክለው ኢትዮጵያውያንን ወክለው እዛ ቦታ የሚሰግዱ ኢትዮጵያውያንን ይላኩ ነበር። አንድ ወቅት ላይ ታምረ ማርያም ላይ አባቶቻችን በትርጓሜ ይናገራሉ። ሮማውያን፣ ግሪካውያን፣ ገሊላውያን ፓትርያርኮቻቸውን ጳጳሳቶቻቸውን አስከትለው ሕዝብ እየተመመ ዛሬ ወደ ኢየሩሳሌም እንደምንሄደው ማለት ነው ለትንሣኤ ጉዞ እንደሚደረገው በዛ በሶሎሞን ምኩራብ ተገኝተው መስዋዕት ያቀርባሉ። የዓለም መስዋዕት ማሳረጊያ ስለሆነ ትልቁ ቤተ መቅደስ እዛ ነው። በማይከለ ምድር መድኃኒት የተደረገው ለዚህ ነው። በዛ አንድ ብቸኛ ጠቆር ያለ ጠየም ያለ ረዘም ያለ መልከ መልካም አበሻ ተገኘ። ሌሎቹ በረዶ ያነጣቸው ነጮች ነበሩ። ለኔ እግዚአብሔር መልክ አልናገርም፣ ነገሩ እዚህ ይቅርብኝ። ስለዚህ አንተ መልክ የጠቆረ ከኛ አመል ከኛ ጠባይ ከኛ መልክ የተለየነህና ከጉባኤያችን ተለያሉ። የሚወርደው ብርሃን ባንተ ኃጢአት ምክንያት እንዳይቀርብን ተለይ እያለቀሰ ከጉባኤያቸው ተለየ። መገፋቴን እያላት አበሻ ይገርምኛል። እኔ ሲጨንቀው እኮ ወደ ወላዲተ አምላክ ነው የሚያነባው። አለቀሰ ወደሷ። እኔ አንቺን ወድጄ የወለድሽውን ልጅ አክብሬ አፍቅሬ ያንን ሁሉ በረሃ ተሻግሬ አንበሳው ድቡ እያስፈራራኝ በአንቺ ጸሎት ተሻግሬ ከዚህ ታላቅ ጉባኤ መለየቴን መናቄን መገፋቴን ወላዲተ አምላክ ተመልከቺ እያለ እሷ ያለቀሰችበት ያነባችበት የጸለየችበት ጌቴሴማኒ የጸሎት ስፍራ እዛ ቦታ ሆኖ ማንባት ማልቀስ ጀመረ። አልታየውም። እሱ በስሜት ውስጥ ሆኖ ነው የሚያነባው የሚያለቅሰው።
ለተሰበሰቡት ማህበር ሳይሆን ብርሃን የወረደው ለብቸኛው ኢትዮጵያዊ፣ ለተናቀው ለተገፋው ኢትዮጵያዊ። 10 ጣቶቹ ሁሉ እንደ ፋና ያበሩ ነበር። አልታየውም። እሱ ምን አሉ? ከመሰገናቸው አመስግኑ። ግማሽ ምስጋና የለም። አለቅልቁት። አዎ ያ የዋው ኢትዮጵያዊ፣ ቅኑ ኢትዮጵያዊ እኮ እኔና እናንተን ወክሎ ነው ሄደው። ወገናችን ነው፣ ዘራችን ነው። ህመሙ ያመናል፣ መገፋቱ መገፋታችን ነው። ጉልበቶቹ ውስጥ ነበርን ያኔ የዛሬ 3000 ዓመት። አመስግኑት፣ አመስግኑት ይሄንን ኢትዮጵያዊ። አልታየውም። እቹ መከረኛ ጎረቤት ሀገር እንዲሁ ቀድሜ ደረስኩኝ ብላ እስካሁን በኢየሩሳሌም ከግብጾች ጋር እየተጋፋን ነው። ሁሌ ትንሣኤን ይጠብቁና የሄዳችሁ የመጣችሁ ምዕመናን ታውቃላችሁ። እኔ በበዓል ቀን አልሄድኩኝም፣ በአዘቦት ቀን ሄድኩኝ። ሁሌ ግፍ ያለ። አሁንም የዛሬ ሳምንት ፖሊስ ነው የገላገላቸው በዴር ሱልጣን ገዳም። የዛሬ 3000 የተረከብነው ገዳም አንድ ወቅት ሴራ ተሰርቶ በእስራኤል ፍርድ ቤት ይሄ የዴር ሱልጣን ገዳም ቁልፍ በግብፃውያን እጅ ይሁን በሚል ኢትዮጵያዊ እንዳይሄድ መንገድ ላይ ሴራ ተሰርቶበት 1 ዓመት በዓሉን 1 ዓመት ስግደቱን ቢያስታጉሉ ዓለም በሚሰግድበት ቦታ ቁልፉን ለግብፃውያን አስረከቡ። እስከ ዛሬ አልተረከቡም። እዛ ያሉ ወንድሞቻችን ቆሞሳት፣ መነኮሳት ትንሣኤ ከዚህ አበሾቹ ሲሄዱ አብሮ ያለቅሳሉ፣ አብሮ ያነባሉ። ሁሉ ጊዜ የዛሬ ሳምንትም ግፊያ ነበር። ከግብፃዊ አንድ አባት ነው ሮጥና ሄዶ ለመወደድ ይሁን ለምን አልታወቀም፣ አንተ ጎረቤት ኢትዮጵያዊ አልታየህም እንዴ? እጅ እኮ እየበራ ነው፣ እጅ እየበራ ነው፣ አላየህም እንዴ? ና ወደ ጉባኤያችን ና ተመለስ ተብለሃል፣ ጳጳሳቱ ይጠሩሃል። አቤት የሆነ ሞገስ፣ የሆነ ጸጋ፣ የሆነ ነገር ስታገኙ ወዳጃችሁ መስካሪያችሁ ሁሉ ሲገፈትራችሁ፣ ሲንቃችሁ፣ ሲረግጣችሁ፣ ስም ሲሰጣችሁ የነበረ ሁሉ ከሆነ ነገር ጋር አያይዘው ይቀርባቸዋል። የዓለም ባህሪዋ ይሄ ነው። የዓለም መልኳ ይሄ ነው ወገኖች። የሆነ ነገር ስትሰጣችሁ የባህሪ ለውጥ አታምጡ። ሰጪውን ተመልከቱ እንጂ ሰዎችን አትመልከቱ። በሰዎች ላይ የባህሪ ለውጥ አታምጡ። የሀብታችሁ ምንጭ መድኃኔዓለም ነው፣ ራሳችሁ አይደላችሁም። ምን አቅም አላችሁ? በሀብቱ የሚመካ፣ በስልጣኑ የሚመካ፣ በውበቱ የሚመካ፣ በማንነቱ የሚመካ እኔ ሰሜን፣ ደቡብ፣ ምስራቅ፣ ምዕራብ ማንነቱ እንኳን እያስመካኮ ነው። ኖ አይሆንም። የተዋህዶ ትምህርት አይደለም። ቤተ ክርስቲያን አታስተምርም። ያንን ኢትዮጵያዊ አቅፈው አስገቡት። የሱ ብርሃን ለሱ ተረፈ። ከዛን ጊዜ ጀምሮ ያ ቆፍጣናው አበሻ የአበሻን ምድር አስከበረ። አመኑ፣ አሳመናቸው። በእንባ ነው ያሳመናቸው፣ በእንባ በማልቀስ። ከዛን ወዲህ ኢትዮጵያውያን ከመካከላችን ከሌሉ፣ አበሻ በመካከላችን ከሌለ፣ ቅዱሱ አበሻ፣ ንጹሕ አበሻ፣ የዋሁ አበሻ፣ ለእግዚአብሔር የቀረበው አበሻ ኢትዮጵያዊ ከመካከላችን ከሌለ ብርሃን አይወርድልንም የሚል አመኑ። በዛ ስፍራ እስካሁኗ ሰዓት ድረስ ብርሃን ይወርዳል። አበሻም ተለይቶ አያውቅም። ያ ቤት የአበሻ ቤት ነው፣ የኢትዮጵያውያን ቤት ነው ወገኖቼ። ስለዚህ ይላሉ በሌላ መልኩ አባቶቻችን ሲተረጉሙ ያ ጠይም የተባለው ብቸኛ የተባለው የተገፋው ብርሃነ ዓለም ጻድቁ አባታችን አቡነ ተክለ ሃይማኖት ስላሳደጉኝ አባቴ ስለሆኑ አይደለም። የሁላችንም አባት የሁላችንም አሳዳጊ ናቸው። መተርጉማን አባቶቻችን የነገሩን እነሱ ናቸው። እነሱን ጠይቋቸው። ተክልዬ ባለ ክንፉ ምን ገዶት በረሃ ይገድበው በሰማይ የሚበርበት ከቅዱሳን መላእክት ከነ ቅዱስ ሚካኤል ከነ ቅዱስ ገብርኤል ጨመርመር አድርጎ መረቅረቅ አድርጎ የነሱ 2 ሲሆን ባለ 6 ክንፍ አይደል እንዴ? ምን ይቸግረዋል? የውሃ መንገድ ነበር፣ ይመላለሳል በየዓመቱ ለትንሣኤ።
ግብጽ አድሮ ሲመጣ አባ ዮሐኒ ጋር ተገናኙ ይላሉ አባቶቻችን። አባ ዮሐኒ ጻድቁ አቡነ ተክለ ሃይማኖት ከኢትዮጵያ ቀጥለው የሚከበሩበት የሚወደዱበት ስፍራ ሀገር ቢኖር ተክለ ሃይማኖት ግብጽ ሀገር ላይ ነው። ግብጽ ሀገር ወልዳ አሳድጋ ለኛ የሰጠችን አቡነ ገብረ መንፈስ ቅዱስ አሉ። ልብስ አልባው እናቱን የማያውቀው የእናቱን ጡት አንድ ቀን እንኳን ያልቀመሰው በዝቋላ ተራራ ላይ ነግሶ ኢትዮጵያን የሚባርከው ብርሃነ ዓለም ጻድቁ አቡነ ተክለ ሃይማኖት እንዲወለዱ ከዚህ ቅዱስ ዘር ከዚህ ቅዱስ ሕዝብ እንዲወጡ ለዚህ ቅዱሳን ልጆች አንድ ቅዱስ ሐዋርያ አስነሳላት እያሉ በዝቋላ ተዘግዝቀው የጸለዩ አባት ተክለ ሃይማኖት የአቡነ ገብረ መንፈስ ቅዱስ የእንባ ፍሬ ናቸው ይላሉ አባቶቻችን። እዛ ሲገናኙ ለምን ትመላለሳለህ? ደብረ ሊባኖስ እኮ ዳግማዊት ኢየሩሳሌም ነች። ገድለ ተክለ ሃይማኖት ምዕራፍ 1 ላይ እዩ። ዳግማዊት ኢየሩሳሌም ነች። በቅዱሳን የተሞላች በስውራን በንጹሃን የተሞላች ከሚታዩ በላይ የማይታዩ አባቶቻችን የበዙባት ደብረ ሊባኖስ ወይራ ሁሉ ወይራ አይደለም። እጽዋቱ ሁሉ እጽዋት አይደሉም። ስውራን ናቸው፣ ቅዱሳን ናቸው። ያናግራሉ፣ ያጽናናሉ፣ ተስፋ ሰንቀው ወደ ዓለም ይልካሉ። ይሄ በረከት የደረሳቸውን አባቶች እናውቃለን። ደብረ ሊባኖስ ያደጉ ልጆች ያደጉ አባቶች በዛ ያለውን ቅጽ ያለውን ትልቅ ወይራ ይፈራሉ። ወይራውን ተጠግቶ ክፉ እንኳን ክፉ ለመናገር አይደለም በጎ ነገር እንኳን ቆጥበው ነው ካንደበታቸው የሚያወጡት። ማንኛው ቅዱስ ዛፍ መስሎ እንደቆመ አይታይም። እንቆቅልሽ ናት እኮ ኢትዮጵያ። ፈረሰች ስትባል የምትገነባ፣ ጠፋች ስትባል የሚያምርባት መንፈስ ናት። በእነኛ አባቶች የተሞላች ስለሆነች እኮ ነው። ስለዚህ ጻድቁ ናቸው አባ ዮሐኒ አንተን ጳጳስ አድርጌ የአበሻ ምድር የኢትዮጵያውያን ሁሉ ጳጳስ አድርጌ ሾሜያለሁኝ፣ ሂድ ምድሪቷን ቀድስ አዲስ ሐዋርያ ብዬ ሰይሜያለሁኝ ተብለው ተሹሞ የመጡ ከእግዚአብሔር የተሾሙ በአባ ዮሐኒ አማካኝነት ይህንን በረከት ያገኙት ተክለ ሃይማኖት መጡ። ካህናትን ዲያቆናትን እየሾሙ አብያተ ክርስቲያናቱን እያስፋፉ ቤተ ጣዖታትን እያፈራረሱ ከሰሜን እስከ ደቡብ መላዋን ኢትዮጵያ የቀደሱ የባረኩ አባት ናቸው ይላሉ። ምን ያንሳቸዋል? ምን ያንሳቸዋል? ብርሃነ ዓለም ጻድቁ እኮ ከዛም በላይ ናቸው፣ ከዛም በላይ ናቸው። ስለዚህ ሳያዩኝ የሚያምኑኝ በባህር ማዶ ያሉ ታቦተ ጽዮንን አቅፈው ከበው የሚኖሩ የሚያመሰግኑ ግማደ መስቀሉን ተሸክመው በግማደ መስቀሉ አማካኝነት መስዋዕት የሚያቀርቡ በአይምሯቸው እኔን የሳሉ በደማቸው ድንግል ማርያምን ያተሙ የቅዱሳን የስውራን የጻድቃን የሰማዕታት ልጆች ኢትዮጵያውያን አሉ። እውነት ነው፣ ጠቃቅን ክፋት ሊኖረን ይችላል። ዓለም የማያቀርበውን መስዋዕት የምታቀርብ ግን አበሻ ናት፣ ኢትዮጵያ ነች። ይሄንን እመኑ ወገኖች። ጠቃቅን ኃጢአት ደግሜ እናገራለሁ ይኖርብናል። የአውሮፓን ምድር እዩ፣ መካከለኛውን ምስራቅ እዩ። የተሰቀለበት ቦታ ላይ እኮ መስቀል የለም። አይሁድ አሁን ድረስ ካህናቱን መነኮሳቱን ምራቃቸውን ጢቅ ይሉበታል። ክርስቶስ ላይ የተፉትን ምራቅ እስካሁን አልደረቀም። ተግባራቸውንም አልቀየሩም። መላዋ የአይሁድ ማህበረሰብ ገና ይወርዳል፣ ይወለዳል፣ ነፃ ያወጣናል ብለው ያምናሉ። ስለዚህ በዚህ ሁሉ ውስጥ አልፋ እግዚአብሔር መስዋዕት አቅራቢዋ ስንዱ እናት አድርጎ ያዘጋጃት ቅድስት ሀገር ኢትዮጵያ በልጆቿ አማካኝነት ስለዚህ ባህር ማዶ ሆና ሳታያምና እግዚአብሔርን አምልኮቱን ምስጋናውን በአይምሯ ቋጥራ የምትኖር እናት ሀገር ኢትዮጵያ ናት። ስለዚህ እቺ እናት ሀገር ኢትዮጵያ ልጆቿን ይዛ ትንሣኤ እያከበረች ነው። ዳግም ትንሣኤን እያከበረች ነው። ትንሣኤን በአራት ይከፍሉታል አባቶቻችን። ጊዜያዊ ትንሣኤ ይላሉ አልዓዛርን ጠቅሰው፣ ጉባኤ የመጨረሻው የጉባኤ ትንሣኤ ይላሉ።
የመጨረሻ ጉባኤ፣ ይግባኝ የሌለው ጉባኤ፣ በግራ በቀኝ የምንቆምበትን ትንሣኤ ይላሉ። የህሊና ትንሣኤ ይላሉ ሶስተኛውን። አራተኛውን ግን የልቦና ትንሣኤ። በልቦና መነሳት አለብን። በጉን እያረዱ መብላት ብቻም ሳይሆን በግ ለሌላቸው፣ ልብስ ለሌላቸው፣ መከራ ላስጎነበሳቸው ሁሉ ትንሣኤ ሆነን ልንቆምላቸው ይገባል። ለሀገሬ ለኢትዮጵያ ትንሣኤ ያስፈልጋታል። ለእያንዳንዳችን ትንሣኤ ያስፈልገናል። የልቦና ትንሣኤ፣ መጸጸት፣ ስለ ሰው እያሰቡ ሳይሆን ስለ ራስ እያሰቡ፣ ስለ ራስ በደል እያሰቡ ባለ ክንፍ ለመሆን ሰማዕት ለመሆን ባይቻል እንኳን የሰማዕት ልጅ ለመሆን የባለ ክንፍ ልጅ ለመሆን የንጹሃን የቅዱሳን የአበው አባቶቻችን ልጅ ለመሆን በልቦናችን መነሳት አለብን። በልቦናቸው የተነሱ ልጆቻችን ዛሬ እናት ቤተ ክርስቲያን የሾመቻቸው፣ የሸለመቻቸው፣ ያከበረቻቸው አክባሪ ዘር ከሷ ትፈልጋለች ቤተ ክርስቲያን። የሚያከብራት የወለዳችሁ ልጅ መልሶ ይውለዳችሁ ይላሉ አባቶቻችን ከልብ ሲመርቁ። ትርጉሙ ይገባናል አይደለ? አበሶችንን የወለዳችሁት ልጅ መልሶ ይወልደኛል እያላችሁ ስንት አንገቱን ያስደፋ፣ ምነው በሆዴ ውሃ በሆነ በቀረህ እያሉ እናቶቻችን የሚመርቁት ሳይሆን የሚረግሙት ልጅ አልተወለደም፣ ተወልዷል። ዛሬ ሁሉንም በቀየው አንገት አስጎንብሶ አባባን አንገት የሚያስደፋው የትኛው ጠላት መጣብን? እኛው በእኛ እኮ ነን። ይሄ ታዲያ ዳግም የሚወልድ ሳይሆን ዳግም የሚያዋርድ ነው። ዳግም የሚወልድ ጉልበታችሁ ሲደክም፣ አቅም ሲጎድል፣ አይን ሲሞጨምጭ ጎንበስ ብላችሁ የረገጣችኋትን የቦረቃችሁባትን የዘለላችሁባትን አርሳችሁ የበላችሁባትን ነግዳችሁ ያተረፋችሁባትን መሬት እሷን መሬት ማየት ስትጀምሩ ቀና የሚያደርጋችሁ አባዬ ደርሼልሃለሁ፣ እማዬ እናቴ ደርሼልሻለሁ የሚል ልጅ ዳግም የወለዳችሁ ልጅ ነው። እንዲህ አይነቱ ልጅ ይስጣችሁ። ከሙሽራውና ከሙሽሪት ይሄ ይጠበቃል። ብቸኛው እግዚአብሔር ተስፋ ያልቆረጠበት ድርጅት ተቋም ቢኖር ጋብቻ ነው። ጋብቻ እግዚአብሔር በዚህች ዓለም ተስፋ እንዳልቆረጠ ማሳያ ነው። አዳዲስ ፍጥረታት ወደዚህ ዓለም የሚመጡበት ተፈብርከው የሚወጡበት በጋብቻ ነው። ሞትስ የጋብቻው ተቃራኒ ምንድን ነው? ሰብሳቢ እንዳለን የማይጨክንብን ተንዘላዝለን እዚህች ዓለም ላይ እንዳንቀር ይሰበስበናል ጊዜው ሰዓቱ ሲደርስ። ስለዚህ ከሙሽሮቹም በትንሣኤ ምድር ትንሣኤ የሚሸቱ ጳጳሳትን የሚወልዱ ካህናትን የሚወልዱ ደጋግ ምዕመናንን የሚወልዱ ፍሬ ዘር እግዚአብሔር ለልጆቻችን እንዲሰጥልን እየተመኘውኝ ሳያዩኝ የሚያምኑ ብፁዓን ናቸው። ሳናይ በቀራንዮ ሳንገኝ አምነን ነጩን ለብሰን የክርስቶስ የቤተ ክርስቲያን ሙሽራዋ ጌጦቿ ሆነን እየኖርን ነው ያለነውና ጌጦቿ ሙሽራዎቿ አድርጎ በቤቱ እስከ መጨረሻው ያኑረን።